ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የድር ድራማ ተከታታዮች እንዴት ናችሁ? እንግዲህ እዚህ ላይ አምነንና ብሌን ተጣልተዋል፣ አልተታረቁም። እስካሁን ድረስ እንደተኮራረፉ ናቸው። ነገር ግን ጸብ ሲባል በጣም ጸብ ሳይሆን እንደዚህ የመኮራረፍ ደረጃ ላይ ናቸው ማለት ነው። በዚህም ደግሞ እናት ሳራ ልታቀራረባቸው ስለምትፈልግ አምነን እንድታናግረው ሞክራለች። ነገር ግን አምነን ይሄ ነገር አልተዋጠለትም ማለት ነው። ሰዎችን ለመጉዳት እንጂ ምንም ጥቅም የላቸውም በማለት እንግዲህ ይመልስላታል። በዚህ ማለት እንግዲህ እናት ዛህራ የቢራቢሮን ታሪክ እንግዲህ ትነግረዋለች። ይህን ደግሞ ትልቅ ትምህርት እንዲሰጠውና ወደ ብሌን የሚያቀርበው ነገር መስሎ ስለታያት ነው ማለት ነው። እንግዲህ አቶ አምነንም በደንብ የቢራቢሮን ታሪክ እንግዲህ አንድ በአንድ ጸጥ በማለት መስማት ይጀምራል ማለት ነው። ይህም ደግሞ ምንድነው? የቢራቢሮ ታሪክም ደግሞ ብዙ ትምህርት ይሰጠዋል። አንተ መልካም መሆን አለብህ ነው እንግዲህ እንዲሁም ደግሞ የምንፈልገውን ነገር ለማግኘት ብዙ ትዕግስትና ብዙ ድካም እንደሚፈልግ ብዙ ትግል እንደሚፈልግም ነው ማለት ነው። እንግዲህ አቶ አምነንም ይህንን ነገር በደንብ ተቀብሎ እሺ ለማስተካከል እሞክራለሁ በማለት እንግዲህ ሀሳቡን ይቀበላታል። እናት ዛህራም እንግዲህ ይህን ያህል ከነገርኩ ሌላውን አንተ ተጨነቅበት በማለት ወደ ስራዋ ትሄዳለች ማለት ነው። እንግዲህ አቶ አምነንም በጣም ግራ ገብቶታለኝ፣ የሚያደርገውን ነገር ምንም እያወቀ አይደለም ማለት ነው። እዚህ ላይ ደግሞ እንግዲህ ሞርዚና ተሽሏት ድና አሁን ላይ ሞንደል እያለች እንግዲህ ቤት ለቤት ዘና እያለች ነው። በድንገትም እንግዲህ ሜርሲ ታገኛትና ሰላም ሞርዚና እንዴት ነሽ? ግን አይከብድም ወይ እናትና ልጅ ጥገኛ ሆናችሁ እያለች እንግዲህ ለሰው ቤት ጥገኛ መሆን እናትና ልጅ አይከብድም ወይ ሼም አታውቁም ወይ በማለት እንግዲህ ሌላ ነገር ሜርሲም ለመናገር ትሞክራለች። እናት ዛራ እና ሞርዚናም እንግዲህ የሚመለከትሽ አይደለም፣ ስለዚህ ነገር አይመለከትሽም በማለት ትመልስላታለች ማለት ነው። እንግዲህ ሜርሲም እንግዲህ ይሄ ቤት የኛ ቤት ነው በማለት እንግዲህ ክፉ ቃል ለመናገር ትሞክራለች። ሞርዚናም እንግዲህ አንቺ እንኳን ቤት በስምሽም ሴም ካርድ የለሽም፣ ስለዚህ አይመለከትሽም እትላታለች ማለት ነው። በዚህም መሀል እንግዲህ ይሄ ቤት የኛ ቤት ነው፣ ስለዚህ አንቺም ልሽም እንግዲህ ወደ መጣችሁበት በቅርቡ ውጡልን ከቤታችን በማለት እንግዲህ ሌላ ንግግር ለመናገር ትሞክራለች። ሞርዚናም እንግዲህ አንቺም እኛ ሳይሆን የምንወጣው ሜርሲ አንቺ ራስሽ ነሽ የምትወጪው በማለት በድፍረት ለመናገር ትሞክራለች ማለት ነው። እንግዲህ ሜርሲ ሌላ ነገር እያሴረችባት ነው ሞርዚና ላይ። ከአሁን በፊትም እንግዲህ ጤናዋን እስከ ማጣት ደረጃ ያደረሰቻት እሷ ናት። አሁንም ደግሞ እንግዲህ ስለ ልጇ ማወቅ ስለምትፈልግና ልታጠምዳትም ስለፈለገች ለመሆኑ የወለድሽው ልጅ መቼ ነው የወለድሽው ልጅ ነው ብለሽ አመተሽ ለማስተዋወቅ እየደፈርሽው በማለት ሌላ እንግዲህ ኮተት ነገር እያመጣባት ነው ማለት ነው። በዚህም ማለት እንግዲህ ሞርዚናም ስለማይመለከትሽ ነገር አትጠይቂኝ፣ አንቺ አይመለከትሽም ስለኔ ልጅ ከየትም ይምጣ ከየትም በማለት እንግዲህ በመናደድ ትነግራትና ትታት እንግዲህ ለመሄድ ትሞክራለች። እንግዲህ ሜርሲም ወደፊት እንደማትለቃትና እያንዳንዱን ነገር አጣርታም እንደምትደርስበት ትነግራታለች ማለት ነው። እንግዲህ ሜርሲ በጣም ከባድ ሰው ነች። ምክንያቱም የምትታወቀው እሷ ነገር በማጠማዘዝ እና ሰው በማጣላት ምን በማለት የሰው ሕይወት በማመሰቃቀል ነው የምትታወቀው። እንግዲህ ሌላ ታሪክን ውስጥ እንድትገባ ልታረጋ ትፈልጋለች ማለት ነው። እዚህ ላይ ደግሞ አቶ አምነን እንግዲህ ግቢ ላይ ብሌን ውጭ ወታ ስለቆየችበት እመጣለሁ ብላ ወታ ስለቆየችበት እንግዲህ ግቢ ላይ እየተዝናና ምን እያለ እየተጨናነቀ ምን እያለም እንግዲህ ይጠብቃታል ማለት ነው ሳይተኛ። በዚህም ማለት እንግዲህ እስካሁን ድረስ የት ቆይተሽ ነው? እንዴት አመሸሽ? ይላታል። እሷም ደግሞ ስወጣና ስገባ መጠየቁ አስፈላጊ ነው ወይ? እንደፈለኩ መሆን አልችልም ወይ? ስለዚህ ለምን ትጠይቀኛለህ ትለዋለች ማለት ነው። እንግዲህ
እንግዲህ አምነንም እስካሁን ድረስ አምሽተሽ ደግሞ ለደህንነትሽ ተጨንቀን መጠየቃችንን እንዴት ጠይቃችሁኝ ማለትሽ አግባብ ነው ወይ በማለት እንግዲህ ይጠይቃታል ማለት ነው። እንግዲህ ብሌንም እሱነን ሚስትህን ጠይቃት፣ ማርያን ጠይቃት በማለት ትመልስለታለች ማለት ነው። እንግዲህ አምነንም ማርያ ሚስቴ አይደለችም እያለ ነው ማለት ነው። ማርያ ግን እዛ ቤት አንድና አንድ የመቀመጥ አላማዋ አምነንን ማጥመድና የራሷ ለማድረግ ነው፣ ለሌላ ነገር አይደለም። እዚህ ጋር ደግሞ የአምነን አያትም እንኳ አምነንን የራሷ ማድረግ እንዳለባት ፍቃድ ሰጥታታለች ማለት ነው፣ ፈልጋታለች። ስለዚህ አዝ ላይ አሁን የብሌን ዋጋ መክፈል ወይም ደግሞ የብሌን ከአምነን ጋር ጊዜ ማሳለፍ ምንም አብሮ ለመሆን ዋጋ የለውም ማለት ነው። እንግዲህ ከአሁን በፊትም ጄሪን ሚስቴ አይደለችም እኔ አልፈልጋትም ነው ሲላት የነበር። ነገር ግን ልጅ እስከ ነፍሰ ጡር እስከ መሆን ድረስ ደርሳለታለች ለአምነን ጄሪ ማለት ነው። እንግዲህ ብሌንም አሁን ምንም ቢል አምነን ልታምነው አትፈልግም። ምክንያቱም በፊትም እንደዚህ ነው ሲል የነበረ ማለት ነው። አምነን በፊትም እንዲህ ሲል ስለነበረ ስለዚህ በፊት አንተ ድሮም ሆነ አሁን እንደዚህ ነው የምትለው፣ ሚስቶች አይደሉም ነው የምትለው። ነገር ግን ህይወትክን እየኖርክ ነው ትለዋለች ማለት ነው። እንግዲህ ቤሌንም እንግዲህ እዚህ ላይ ትክክል ናት። አምነን አብሮ እያደረ ከማስረገዝም ደረጃ እየደረሱ እና ህይወትን እንግዲህ እየኖሩ ሚስቴ አይደለችም አንዲት ሴት ጋር እየኖረ ሚስቴ አይደለችም ማለት ይሄ አግባብ አይደለም። ብሌንም እንግዲህ ይሄ ነው ንዴታ ያናደራት ነገር ይሄ ነው። ግን ይሄም እኔ የምልህ ነገሮችን አይቼ ስላለፉ ብቻ የማላውቅ ወይም ደግሞ ምንም የማይገባኝ ነው ወይ የማይመስልህ? ስለዚህ ምንድን ነው እኔ ሞኝ መስዬህ ነው ወይ? ሁሉን ነገር እኮ አውቃለሁ ማላውቅ አይምሰልህ በማለት እንግዲህ አምነን የሚያደርገው ነገር ትክክል እንዳልሆነና ከዚህ ድርጊቱም መቆጠብ እንዳለበት ታስጠነቅቀዋለች ማለት ነው። አምነንም እንግዲህ ይሄ ንግግሯ እንግዲህ በጣም ገብቶታል ማለት ነው። በዚህ ማለት እንግዲህ እሺ አስተካክላለሁ፣ ትክክል ነሽ በማለት እንግዲህ ይሰማታል ማለት ነው። እዚህ ላይ ሁሉንም ሴቶች ግራ ማጋባት የለበትም አቶ አምነን። እንግዲህ አምነንም ብሌን ስለምትባል ሴት ብናወራ ይሻላል ብሎ እንግዲህ ለማውራት ስለ ብሌን ማውራት ስለ ራሷ ማውራት ይጀምራል ማለት ነው። እንግዲህ ብሌን ማለት ድብቅ ነች፣ አትረዳውም። ብሌን ማለት እኔ ቦታ የምሰጣት ናት እያለ እንግዲህ ለእሷ ያለውን ስሜትና የተሰማውን ስሜትም እንግዲህ መዘርዘር ይጀምራል ማለት ነው። እንግዲህ ብሌን የምትባል ሴት እንደማትረዳው እንዲሁም ደግሞ ምንም ምስጢረኛውም ብትሆንም የሚፈጥረውን ነገር እያንዳንዱን ነገር እንደማትነግረው ምናምን እንግዲህ ይህንን ቅሬታውን ለመናገር ይሞክራል ማለት ነው። እንግዲህ በዚህም አለ እንግዲህ አምሽታ መምጣቷ እንግዲህ እንዳናደደው መግለጽ ይጀምራል ማለት ነው። እንግዲህ ብሌንም እኔ ወደ ውስጥ ልግባ፣ ረጅም ወሬ ማውራት የለብንም ትርፉ ድካም ነው በማለት እንግዲህ ወደ ውስጥ መግባት እንደምትፈልግ የምትነግረዋለች ማለት ነው። እንግዲህ አምነንም ይሄ ነገር ለውጥ የለውም የኔና ያንተ ነገር ትርፉ ድካም ነው ስትለውም በመናደድ ለምንድን ነው ለውጥ የሌለው ይላታል ማለት ነው። እንግዲህ አምነንም ብዙ መናገር ያለበት ነገር እንዳለና ያልጨረሰው ነገር እንዳለም ይነግራታል ማለት ነው። እንግዲህ አንተ ብዙ ነገር አጥፍተሃል፣ ብዙ ነገር በድለኛል፣ እንዳላጠፋ ግን እየሆንክ ስለሆነ እኔ ገብቼ መተኛት እፈልጋለሁ፣ በቃ ልግባ ወደ ቤት በማለት እንግዲህ ጥለው ደህና ደር ብላ ትገባለች ማለት ነው። አምነንም እንግዲህ ነገር በጣም አናዶታል። ምክንያቱም ብሌንን መቼም ቢሆን ማጣት አይፈልግም። የትኛዋ ሴትን ጋርም ቢቀራረብ የፈለገ ከሷ የምትሻልም ሆነ ከሷ የምታምር ሴት ብትመጣ ብሌንን ግን ሊተዋት አልቻለም ማለት ነው። እንግዲህ እዚህ ላይ ደግሞ ዛህራና እንግዲህ ሜርሲ እየተጨቃጨቁ ነው። እኔ የምልሽን ምግብ ስሪልኝ፣ የምፈልገው ምግብ አለ ስሪልኝ በማለት እንግዲህ ሜርሲ ራሷ መስራት ሲገባት ዛህራ እንግዲህ ትልቅ ሰው ነች፣ ነገር ግን ስሪልኝ እያለች እየጨቀጨቀቻት ነው ማለት